ጠቅላይ መሪዋን ልትሰይም ነው። እስራኤል መራጮቹንና ተመራጩን እያደነች መሆኗንም በይፋ ገልጻለች። እንግዲህ መላው ዓለም እየተወዛገበ ቀጥሏል። እስራኤል ቅዳሜ ሌሊት ለእሁድ አጥቢያ በቴህራን ውስጥ ከባድ የሆነ ጥቃት ፈጽማለች። የነዳጅ ማጣሪያዎች ላይ በፈጸመችው ጥቃትም የተፈጠረው ከባድ ጭስ ዋና ከተማዋን በመሸፈኑ ፀሐይ ሙሉ በሙሉ የጠፋች አስመስሎ እንደነበርም መረጃዎች አመላክተዋል። እሳቱ የተነሳው በእስራኤል ጥቃት ተመቷል ከተባሉ የነዳጅ ማጣሪያ 2 ኪሎ ሜትር ያህል ርቀው በሚገኙት ኩህሳርና ሻህራን በሚባሉ አካባቢዎች እንደሆነም ተሰምቷል። በመንግስት የሚተዳደረው የኢራን እስላማዊ ሪፐብሊክ ብሮድካስቲንግ ተቋም እንደዘገበው በቴህራንና አልቦርዝ በተባሉት ግዛቶች ውስጥ የሚገኙ የነዳጅ ማጠራቀሚያዎች ሌሊቱን ጥቃት ደርሶባቸዋል። እንደ ቢቢሲ ዘገባ በኢራን ላይ ከተፈጸመው ጥቃት በተጨማሪ ኢራን ኩዌት ውስጥ በሚገኝ ሰማይ ጠቀስ ህንፃ ላይ የድሮን ጥቃት ፈጽማ ከባድ እሳት ተቀስቅሶ የነበረ ሲሆን አሁን በቁጥጥር ስር መዋሉን ባለስልጣናት ተናግረዋል። በተመሳሳይ እስራኤል በሊባኖስ ላይ የምትፈጽመውን ጥቃት ቀጥላ እስካሁን 394 ሰዎች ህይወታቸው ማለፉን የአካባቢው ምንጮች ተናግረዋል። የሊባኖስ ጤና ሚኒስቴር እስራኤል በሀገሪቱ ላይ ጥቃት መፈጸሟንም በይፋም ተናግሯል። እንግዲህ ጦርነቱ እየተወሳሰበ መቀጠሉ ነው የተሰማው። ጦርነቱ ከተጀመረ አንስቶ ወደ 2000 የሚጠጉ ሰዎች ሆስፒታል መግባታቸውንም ከእስራኤል የሚወጡ መረጃዎች አመላክተዋል። በእስራኤል ከኢራን ጋር ጦርነት ከተጀመረ ጊዜ አንስቶ 1929 ሰዎች ቆስለው ወደ ሆስፒታሎች መግባታቸውን የአገሪቱ ጤና ሚኒስቴር አስታውቋል። ከዚህ ውስጥም 122ቱ አሁንም በሆስፒታል ውስጥ የሚገኙ ሲሆን 9ኙ ደግሞ በከባድ ሁኔታ ላይ መሆናቸውን ሚኒስቴሩ ገልጿል። ከቆሰሉት መካከል አንዳንዶቹ በቀጥታ ከሚሳኤል ጥቃቶች ጋር በተያያዘ ጉዳት እንዳልደረሰባቸው ሚኒስትሩ ይፋ አድርጓል። ባለፉት 24 ሰዓታት ውስጥ 157 ሰዎች ሕክምና እየተደረገላቸው እንደሆነም ተገልጿል። እንግዲህ እስካሁን ድረስ አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩበት ከአንድ ሳምንት በፊት አንስቶ እስከ ዛሬ ድረስ በኢራን ውስጥ የሞቱ ሰዎች ቁጥር ከ1000 በላይ ማለፉን ነው የተዘገበው። እንግዲህ ቀጠናው ቀጥሏል። ቀጣዩን የኢራን ጠቅላይ መሪ ለመሰየም እየመከረች ያለችው ኢራን እስላማዊ ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሳቸውም ተሰምቷል። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱም አንድ ውስጣዊ መረጃዎች አመላክቷል። እስራኤል ደግሞ መራጮችንና ተመራጩን ኢላማ እንደማድረግ ጠላትና ወዳጅስ ማለኝ ስትል አስጠንቅቃለች። አሜሪካና እስራኤል በኢራን ላይ ከሳምንት በፊት በፈጸሙት ጥቃት 42 የባህር ኃይል መርከቦችን መምታታቸውና በሀገሪቱ ሰራዊት እንዲሁም በአመራሩ ላይ ከፍተኛ ጉዳት ማድረሳቸውን የአሜሪካው ፕሬዚደንት ዶናልድ ጄ ትራምፕ ተናግረዋል። ፕሬዚዳንት ትራምፕ በአሜሪካ በስልክ በሰጡት ቃለ ምልልስ ባለፉት 8 ቀናት በተፈጸሙ ጥቃቶች የኢራን ባህርና አየር ኃይል ከጥቅም ውጭ ሆኗል ሲሉ ተደምጠዋል። እንግዲህ ቀጠናው ቀጥሏል፣ እየታመሰ ይገኛል። ሌላው አንድ መረጃ በቅርቡ ወጥቷለኝ። ኢራን በባህረ ሰላጤው ለሚገኙት የአሜሪካም የጦር ማረፊያዎች ምላሽ የሰጠች መሆኑ ተሰምቷል። ኢራን ወደ ገልፍ የሚገባ ማንኛውም የአሜሪካ መርከብ የባህር ታችኛው ወለል ላይ ይሰምጣል ስትል አስጠንቅቃለች። አንድ የኢራን ወታደራዊ ቃል አቀባይ ወደ ፋርስ ባህረ ሰላጤ የሚገቡ ማናቸውም የአሜሪካ መርከቦች ወደ ባህሩ ግርጌ እንደሚላኩ ማወቅ ይኖርባቸዋል ሲሉ ከባድ ማስጠንቀቂያን የሰጡት። ይህ ማስጠንቀቂያ የመጣው የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ ላይ በሰጡት መግለጫ በአሁኑ ወቅት በአሜሪካ እስራኤልና በኢራን መካከል እየተካሄደ ባለው ወታደራዊ ዘመቻ ወቅት ደህንነቱ የተጠበቀ መተላለፊያ ለማረጋገጥ የአሜሪካ ባህር ኃይል በተቻለ ፍጥነት የነዳጅ ጫኝ መርከቦችን በሆርሙዝ ወሽመጥ በኩል ማጀብ እንደሚኖርባቸው ነው እየተነገረ የሚገኘው። መካከለኛው ምስራቅ አሁንም ድረስ አልለየለትም። እንግዲህ ኢራንም እስካሁን መልስ እየሰጠች ነው። እስራኤል በኢራን ላይ ሌላ ዙር ጥቃት መክፈቷንም ይፋ አድርጋለች። እንግዲህ ጥቃቱ ሁለተኛ ሳምንቱን በጀመረበት ዕለት ነው። በመላዋ ኢራን እስራኤል ከባድ የሆነ የማዕበል ዘመቻ የጀመረችው የእስራኤል ጦር እንግዲህ በግልጽ እንዳስቀመጠው ከሆነ በመሰረተ ልማቶች ላይ ኢላማ ያደረጉ መሆናቸውን ይፋ አድርጓል። ባጸፋውም ከኢራን በኩል ሚሳኤሎች መተኮሳቸውን የገለጸው የእስራኤል ጦር ጥቃቱ ጉዳት ሳያደርስ መክሸፉን ነው ያረጋገጠው። የኢራን ፕሬዚዳንት ቅዳሜ ዕለት እንደተናገሩት የተፈጸመባቸውን የአካባቢው ሀገራት ይቅርታ ቢጠይቁም ዛሬም ጥቃቶች መቀጠላቸው ነው የተሰማው። በለንደን የሚገኙት የኢራን አምባሳደር ዩናይትድ ኪንግደም በጦርነት ውስጥ የበለጠ ተሳትፎ እንዳታደርግም አስጠንቅቀዋል። ኢራን የብሪታንያ መንግስትና ሌሎችን በድርጊታቸው በጣም ጥንቁቅ ይሆናሉ ብላ እንደምትጠብቅ ነው እያስጠነቀቀችው። አሜሪካና እስራኤል እንግዲህ በኢራን ላይ ጦርነት ከመጀመራቸውና ከጀመሩም በኋላ በቀጥታ ተሳታፊ ከመሆን የተቆጠበችው ዩናይትድ ኪንግደም አሁን ግዙፍ የጦር መርከቦችን ወደ ባህረ ሰላጤው አካባቢ ለመላክ መወሰኗም ተሰምቷል። ነገር ግን ይህ የዘገየ ውሳኔ ፕሬዚዳንት ዶናልድ ትራምፕን አላስደሰታቸውም። እንዲያውም ጦርነቱን በአሸናፊነት እያጠናቀቁ መሆናቸውን በመግለጽ ዩናይትድ ኪንግደምን ተሳትፎ እንደማይፈልጉ አሳውቀዋል። ፕሬዚዳንቱ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ዩናይትድ ኪንግደም በአንድ ወቅት ምናልባትም ከሁሉም የላቀች ታላቅ አጋር ነበረች። አሁን ግን 2 የጦር አውሮፕላኖችን ወደ መካከለኛው ምስራቅ ለመላክ ብዙ ካሰበች በኋላ ወስናለች ብሏል ዶናልድ ጄ ትራምፕ። ለሰዓቱ የነበሩ መረጃዎች እንደዚህ ናቸው። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አጫጭር መረጃዎችን ታገኛላችሁ። ሰላም።